ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም በአዲስ አበባና በድሬዳዋ የወደፊት ህጋዊ ማዕቀፎች ላይ የቀረቡ የምክረ ሐሳቦች ሪፖርት ለስራ ቡድኑ ቀረበ። በትናንትናው ዕለት ከሰዓት በፊት በ30 ተመካካሪዎች የተጠናቀረው ቃለ ጉባኤ ለ500ዎቹ ማለትም የስራ ቡድን ተዘጋጅቶ ሪፖርት የቀረበላቸው አጀንዳዎች መካከል አንዱ የፌዴራል ከተሞችን የሚመለከተው የአዲስ አበባና ድሬዳዋ የህጋዊነትና የአስተዳደር ስርዓት ላይ ያተኮረው ሲሆን በርካታ ሐሳቦች የተነሱበት እንደነበር ተገለጸ። ይህም የሁለቱ ከተሞች ህጋዊ ሰውነት ምን መምሰል እንዳለበትና የአዲስ አበባ የሥራ ቋንቋ ጉዳይም ተነስተዋል። ዋና ከተማዋ የፌዴራል የኦሮሚያና ራሷን ችላ ለፌዴራል ተጠሪ ትሁን፣ እንዲሁም ድሬዳዋ በሁለቱም ክልሎች ይገባኛል የሚነሳባት በመሆኑ ራሱን የቻለ ቻርተር ተዘጋጅቶላት በህዝብ የተመረጠ ያስተዳድራት፣ ተጠሪነቷም ለፌዴራል መንግስት ትሁን የሚሉና ሌሎችም ምክረ ሐሳቦች መነሳታቸው ተገልጿል። ከስልታዊ ቡድን ተሰንደው በሪፖርት ለስራ ቡድኑ ከቀረቡት አዲስ አበባን በተመለከተ 3 ዋና ዋና ምክረ ሐሳቦች ቀርበዋል ተብሏል። ከቀረቡት ሐሳቦች ውስጥ አዲስ አበባ ሙሉ በሙሉ ለፌዴራል መንግስት ተጠሪ መሆን አለባት፣ የኦሮሚያ አካል ሆና ለኦሮሚያ ተጠሪ ትሁን፣ እንዲሁም ራሷን በራሷ እያስተዳደረች ተጠሪነቷ ለፌዴራል ይሁን የሚሉ ምክረ ሐሳቦች ተነስተዋል። በተጨማሪም ከተማዋ ራሱን የቻለ ፍርድ ቤትና የፖሊስ ኃይል ሊኖራት ይገባል የሚል ሐሳብ የቀረበ ሲሆን የሥራ ቋንቋን በተመለከተ የፌዴራል የሥራ ቋንቋ የአዲስ አበባም መሆን አለበት በሚል በተጠቃለለው ሪፖርት ላይ ቀርቧል። ከዚህ በተጨማሪም በጥናት ላይ ተመስርቶ የውጭ ቋንቋዎችም በሕግ ዝርዝር ተዘጋጅቶላቸው ሊጨመሩ ይችላሉ የሚል ምክረ ሐሳብም ተሰጥቷል ሲሉ አዲስ ማለዳ ያነጋገረቻቸው አንድ ተሳታፊ ገልጸዋል። የቅርሶችና የስያሜዎች ጉዳይ በተመለከተ የአዲስ አበባን ነባር ማንነት በማያጠፋ መልኩ በቀጣይ የሚሰየሙት ግን ብዙሃ ማንነትንና የብሔር ብሔረሰቦች አንድነት የሚያጠናክሩ መሆን አለባቸው የሚል ምክረ ሐሳብ ቀርቧል። የአዲስ አበባን የህዝብና የአገልግሎት መጨናነቅ ለመቀነስ ልክ እንደ ደቡብ አፍሪካ የተለያዩ የፌዴራል ማዕከላትን ማለትም ከተሞችን ማስፋፋት እንደ አማራጭ ቀርቧል። ተሳታፊው በዚህም መሰረት እንደ ሐዋሳ፣ ባህር ዳር አይነት ከተሞች ተጨማሪ እንዲሆኑ የማድረግ ምክረ ሐሳብ ቀርቧል ብለዋል። ድሬዳዋን በተመለከተ በቃልና በወሰን ብቻ ሳይሆን በቻርተር የሚመራ ህጋዊ የአስተዳደር ስርዓት ሊኖራት ይገባል የሚል ምክረ ሐሳብ እንደቀረበ አንስተዋል። አስተዳደሩም ህዝባዊ ምርጫ ተካሂዶ ሁሉንም የሚያቅፍ አካል ሊመራውና ተጠሪነቱ ለፌዴራል መሆን እንዳለበት የሚል ምክረ ሐሳብ ቀርቧል። ከሶማሌም ይገባኛል ጥያቄ ይነሳል፣ ከኦሮሚያም ይገባኛል ጥያቄ ይነሳል። ይህን ደግሞ ሁሉንም ማዕከል ያደረገ በምርጫና ህዝቡን የሚወክል ሁሉንም የሚያቅፍ ምርጫ ተደርጎ የሚወክለው አካል የተመረጠው አካል ማስተዳደር አለበት የሚል ሐሳብ ተነስቷል። በተጨማሪም በፌዴሬሽን ምክር ቤት ውስጥ ድሬዳዋ ውክልና ሊኖራት ይገባል የሚለው ነጥብ በስፋት እንደተነሳ በተጠቃለለው ሪፖርት ላይ ተቀምጧል። በሌላ በኩል አዲስ አበባ የኦሮሚያ ክልል ዋና ከተማ ሆና በህገ መንግስቱ እውቅና ይሰጣት የሚለው ሐሳብ በስልታዊ ቡድኑ ወቅት በሰፊው የተነሳ ሐሳብ ነው። በብዙ ተመካካሪዎችና ብዙዎች ያሉት ወይም እየተባለ ያለው መሆን ያለበትም በቀጣይ አዲስ አበባ የሁሉም ህዝብ ሀብት ፈሶባት የተገነባች ከተማ ናት፣ የሁሉም መቀመጫ ናት። በቀጣይም ሁሉም የኔ ከተማ ናት ብሎ እንዲያስባት የዓለም አቀፍ ዲፕሎማሲና የብዙ ትኩረት የስህበት ማዕከል ናት። አዲስ አበባ አሁን ባለው ሁኔታ ነው መሆን ያለበት፣ የሁሉም ከተማ ነች ብሎ እንዲመጣ ነው መሆን መቻል ያለበት የሚልም ምክረ ሐሳብ በሪፖርቱ ላይ ተቀምጧል ብለዋል። አክለውም ስለዚህ ክልሎች ዋና መቀመጫችን ናት ብለው በህጋቸው በራሳቸው ምክር ቤት ሊያሳውጁ ይችላሉ። ልክ ኦሮሚያም አዲስ አበባ የኔ ዋና ከተማ ናት ብሎ ሊያሳውጅ ይችላል፣ አሁን እየሰራበት ባለው ሁኔታ እንደተባለ አንስተዋል። እነዚህ የቀረቡት ነጥቦች ማለትም ሐሳቦች የውሳኔ ሐሳቦች ሳይሆኑ ለመንግስት ወይም ፓርላማ የሚቀርቡ የምክር ሐሳቦች መሆናቸው ተገልጾ መንግስት ከሀገር ጥቅምና ሉዓላዊነት አንጻር መዝኖ ወደ ተግባር ሊለውጣቸው እንደሚችል ተጠቅሷል። ኮሚሽኑ በትናንትናው ዕለት ጋዜጣዊ መግለጫ በሰጠበት ወቅት እስካሁን የተወሰነ ውሳኔ እንደሌለ በማንሳት እየተካሄደ ያለው ምክረ ሐሳብ መሰብሰብ እንደሆነ ገልጿል። እንዲሁም የሶስት አጀንዳዎች ማጠናቀር በትናንትናው ዕለት የተጠናቀቀ ሲሆን ቀሪዎቹ በዛሬው ዕለት ተጠናቀው ለስራ ቡድኑ ይቀርባሉ ተብሎ ይጠበቃል።
በደቡብ ትግራይ በተፈጸመ የድሮን ጥቃት በኢትዮጵያ መንግስትና በትግራይ ባለስልጣናት መካከል ያለው ውጥረት ዳግም አገረሸ። ህወሓት የፌዴራል መንግስት ኃይሎች ሰኞ ነሐሴ 4 ቀን 2018 ዓ.ም በደቡብ ትግራይ የድሮን ጥቃት ፈጽመዋል ሲል መክሰሱን ተከትሎ በኢትዮጵያ ፌዴራል መንግስትና በትግራይ ክልል ባለስልጣናት መካከል ያለው ውጥረት ዳግም ማገርሸቱ ተገለጸ። በጥቃቱ በደረሰው የጉዳት መጠንና በኢላማዎቹ ላይ የተለያዩ ዘገባዎች እየወጡ ይገኛሉ። ጥቃቱ የተፈጸመው በአማራ ክልል አዋሳኝ አቅራቢያ በራያ አላማጣ ወረዳ መረዋ ቀበሌ ውስጥ መሆኑ ተዘግቧል። አጃንስ ፍራንስ ፕሬስ የትግራይ ባለስልጣናትንና የሕክምና ምንጮችን ጠቅሶ እንደዘገበው በጥቃቱ አንዲት ሴት እና 3 ወንዶችን ጨምሮ 3 የትግራይ ኃይል አባላት ቆስለዋል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ለኤኤፍፒ እንደተናገሩት የኢትዮጵያ መንግስት በመረዋ የድሮን ጥቃት ፈጽሟል። ጥቃቱ የሁለተኛ ደረጃ ትምህርት ቤትን መምታቱን የተናገሩ ሲሆን ኤኤፍፒ ግን ይህንን መረጃ በተናጠል ማረጋገጥ አለመቻሉን ገልጿል። ህወሓት ለኤኤፍፒ በላከው መግለጫ ጥቃቱ የትግራይ ኃይሎችን ኢላማ ያደረገና ጉዳት ያደረሰ መሆኑን ቢገልጽም ተጨማሪ ዝርዝር መረጃዎችን አልሰጠም። የአላማጣ ሆስፒታል የሕክምና ምንጭ ለዜና አውታሩ እንደተናገሩት ከቆሰሉት 4 ታጣቂዎች መካከል 2ቱ ቀዶ ሕክምና ተደርጎላቸዋል። የአካባቢው ባለስልጣናትን እና የትግራይ ኃይሎችን ዋቢ ያደረገው የቢቢሲ ትግርኛ ዘገባ በበኩሉ የጉዳቱን መጠን ከፍ አድርጎ አቅርቦታል። ሰኞ ዕለት ከጠዋቱ 2:30 ገደማ በአካባቢው በተፈጸመው 3 የድሮን ጥቃቶች 3 የትግራይ ኃይሎች አባላት መገደላቸውንና ሌሎች 7 መቁሰላቸውን ቢቢሲ ትግርኛ ዘግቧል። እንደ ዘገባው ከሆነ 2ቱ ጥቃቶች አርሚ 26 ተብለው የተጠቀሱ የትግራይ ኃይሎች አባላት መጠለያ አድርገውት በነበረው የሁለተኛ ደረጃ ትምህርት ቤት ላይ የተፈጸመ ሲሆን 3ኛው ጥቃት ደግሞ በአንድ ወንዝ አቅራቢያ የተፈጸመ ነው። በኢላማዎቹና በጉዳቱ መጠን ላይ የሚሰጡ መረጃዎች ተመሳሳይነት የላቸውም። የራያ አላማጣ ወረዳ አስተዳዳሪ ዳንኤል ታምራት ለቢቢሲ ትግርኛ በሰጡት አስተያየት ጥቃቱ ሰላማዊ ሰዎችን ኢላማ ያደረገና ትምህርት ቤቱን ያወደመ ነው ሲሉ ጠቅሰው የአንድ ሰው ሕይወት ማለፉንና 4 ሰዎች ላይ ጉዳት መድረሱን ተናግረዋል። የኢትዮጵያ ፌዴራል መንግስት ተፈጸመ በተባለው የድሮን ጥቃት ላይ እስካሁን በይፋ የሰጠው አስተያየት የለም። ኤኤፍፒ የኢትዮጵያ መከላከያ ሰራዊት ቃል አቀባይ ለቀረበላቸው የመረጃ ጥያቄ ምላሽ አለመስጠታቸውን ገልጿል። ቢቢሲ ትግርኛም የመከላከያ ህዝብ ግንኙነት ኃላፊ ለሆኑት ኮሎኔል ቢረሳው ሽፈራው ያቀረበው ጥያቄ ወዲያውኑ ምላሽ አላገኘም ብለዋል። በሁለቱ አካላት መካከል በተከሰተው ውጥረት እርስ በርስ ሲወቃቀሱ ቆይተዋል። ህወሓት ሐምሌ 25 ቀን 2018 ዓ.ም በሰሜን ምዕራብ ትግራይ ከሱዳን ድንበር አቅራቢያ በፌዴራል መንግስት ኃይሎችና በትግራይ ጦር መካከል ግጭት መቀስቀሱን ገልጿል። ፌዴራል መንግስቱ በዚህ ክስተት ላይ በይፋ ያለው ነገር የለም። የፕሪቶሪያን የሰላም ሂደት ያመቻቸውና መቀመጫው አዲስ አበባ የሆነው የአፍሪካ ህብረት እስከ ዘገባው ሰዓት ድረስ በአዲሱ ክስ ላይ ያለው ነገር የለም። አዲሱ ውጥረት እየተከሰተ ያለው ኢትዮጵያ ከኤርትራ ጋር ያላት ግንኙነት በከፍተኛ ሁኔታ በሻከረበት ወቅት ነው። ለወራት ያህል የፌዴራል ባለስልጣናቱ ህወሓትን ከኤርትራ ጋር እየሰራ ነው ሲሉ ሲከሱ የቆዩ ሲሆን አስመራ በበኩሏ ኢትዮጵያ በአሰብ ወደብ ላይ ፍላጎት አላት ስትል ከሳለች። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር የምታገኘው በሰላማዊ መንገድ ብቻ እንደሆነ በተደጋጋሚ ተናግረዋል። አማኑኤል ለኤፍፒ እንደተናገሩት ህወሓት ከፌዴራል መንግስቱ ጋር የሚዋጋ ማንኛውንም አካል ጋር አጋርነት መፍጠር እንደሚፈልግ የገለጹ ቢሆንም ስለ አጋሮች ግን ያብራሩት ነገር የለም። ይህ በእንዲህ እንዳለ ሂውማን ራይትስ ዎች እና ኤኤፍፒ በቅርብ ወራት ውስጥ የትግራይ ባለስልጣናት በክልሉ የግዳጅ የውትድርና ምልመላ እያካሄዱ ነው ሲሉ አስታውቀዋል። የትግራይ ተወላጅ የሆኑት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም እሁድ ዕለት ሰፊ ግጭት እንዳይመለስ ስጋቶች በጨመሩበት ወቅት የፌዴራል መንግስትና የክልሉ መሪዎች ከመሳሪያ ይልቅ ውይይትን እንዲመርጡና የፖለቲካ መፍትሄዎችን እንዲፈልጉ ጥሪ አቅርበዋል።